ኢማን በሂነዳ ይግባ በባሁ ኢማን በሂነዳ ይግባ በባሁ እልል በሉ የአፍናን ባል ታውቋል ብላችሁ ነበረ። አልፍ መብሩክ ባረከላሁ ለኩማ ወባረከ አለይኩማ ወጀማዓ በይነኩማ ፊል ኸይር። ስጦታ መሰጣጠት ፍቅርን ይጨምራል። ወንድማችን ኢብኑ መሐመድ እንግዲህ በስተመጨረሻ ከባለቤቱ ጋር ታርቆ አንድ ላይ ሆኗል። ተመልከቷት እቺ ጀግናታችንን ኒቃብ ፊትን እንጂ ጭንቅላትን አይሸፍንም። በ82 ዓመታቸው የአላህ ቃል ቁርአን አፍዘዋል። ቁርአንን እንደዚህ ማሐፈዝ ይቻላል እንዴ? ማንበብና መጻፍ ሳይችሉ በማዳመጥ ብቻ ቁርአን ያሐፈዙት እኚህ እናት መነጋገሪያው ሰሞኑ መነጋገሪያ የሆነው ወንድማችን ካሊድ ሁላችሁም ታውቁታላችሁ። እንግዲህ እናቴ በህይወት እያለች ፈጣራ ነፍሳን ይማራትና ብዙ ነገርም አይደለም እሷ የምትለኝ فمن شرح الله صدره للإسلام فهو على نور من ربه السلام عليكم ورحمة الله وبركاته. سلام ودنيا تكبروا شنا ليك تاتوش بالاችሁ በት الله سلام እዝነት ራዲዮ ቸርተን ኢንሻአላህ ዛሬም ከመገደ ተመለከታችሁት አነጋገሪ ተደዱ የተማሩ ደግሞ እስላማዊ ቪዲዮ ኢንሻአላህ እነዚህ ቪዲዮዎች በጋራ እንመለከታለን። ከናንተ የምጠብቀው ላይክ እያደረጋችሁ ሐሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አልፎላችሁ በ82 ዓመታቸው የአላህ ቃል ቁርአን አፍዘዋል። ቁርአንን እንደዚህ ማሐፈዝ ይቻላል እንዴ? ማንበብና መጻፍ ሳይችሉ በማዳመጥ ብቻ ቁርአን ያሐፈዙት እኚህ እናት መነጋገሪያ ሆኗል። እንዳልኳችሁ ነው። ማንበብና መጻፍ አይችሉም። ነገር ግን ለ10 ዓመታት ያለምንም መሰልቸት ቁርአንን ብቻ በማዳመጣቸው አሁን ላይ ሙሉ ቁርአንን እንግዲህ በሂፍዝ ይነግሯቸዋል። ግን ንባቡን ስለማያውቁት ቦታውን ራሱ ከፍታችሁ ቢሰጧቸው ላያውቁ ይችላሉ። እኚህ የ82 ዓመት አዛውንት ተመልከቱ ደግሞ እድሜያቸውን። 82 ዓመት ማለት ሰው በእድሜ መግፋት ምክንያት የሚያውቀውን በሚረሳበት ጊዜ እኚህ የመናዊ እናት ግን ማለት ነው ያለምንም መሰልቸት ቁርአንን ለ10 ዓመት ማዳመጣቸው እንዲያፍዙ አድርጓቸዋል። ሱብሃንአላህ። ከሰሞኑ በየመን በታይዝ ግዛት የታዩት እኚህ እናት አሁን ላይ ብዙዎችን አስገርሟል ማለት ነው። ይህ ማለት አስባችሁታል? ቅዱስ ቁርአንን ብንሰጣቸው ከፍተው ሊቀሩት አይችሉም። ነገር ግን ብትጠይቋቸው በቃላቸው ሙሉ ቁርአን ይዘዋል። ሱብሃንአላህ። የአላህ ተአምር ግን ድንቅ ነው። አሁን ላይ ብዙዎችን እያስደነቀ ነው። የትዕግስት የእምነትና ያልሸነፍ ባይነት ቁርጠኝነት ተምሳሌት እያሏቸው ይገኛሉ። አላህ ግን ብዙ ተአምር አለው። እስኪ በኮሜንት ማሻአላህ በሏቸው። ለተመሳሳይ መረጃ የፕላስ ምልክቱን መጫናችሁን አትርሱ። አላሁ አክበር። እጅግ በጣም የሚያስደስት መረጃ ቪዲዮ ተመልክተናል። እኚህ የ82 ዓመት እናት እንግዲህ አዛውንት በዚህ መልኩ የአላህን ቃል ቁርአን በአእምሯቸው ሐፍዘዋል። በምንድን በማዳመጥ ብቻ አላህ ለ10 ዓመት ተከታታይ ሲያዳምጡ ነበረ። ነገር ግን አሁን ሙሉ በሙሉ ቁርአንን ይችላሉ ማለት ነው። እጅግ ያስደስታል። ወላሂ የአላህ ተአምር ነው። ማሻአላህ። አላህ ያጠንክራቸው። ሁላችንም የቁርአን ፍቅር ይስጠን ለማለት እወዳለሁ። እጅግ መነጋገሪያ ከሆኑ ቪዲዮዎች መካከል አንዱ ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሁላችሁም ማሻአላህ አላሁ አክበር በሉ። ኒቃቢስት እህቶቻችን እየተገፉ ነገር ግን ታሪክ እየሰሩ ነው። አላሁ አክበር። እነዚህ ሁለት ጀግና ሙተነቂብ ሴቶች የሰሩትን ነገር ከነገርኩ በኋላ አሁንም ኒቃብ ችግር ነው የምትለኝ ከሆነ ችግሩ የአእምሮ ችግር ወይም ደግሞ ለእስልምና ያለህ ጥላቻ እንደሆነ ብቻ ነው ልረዳ የምችለው። ታዲያ ይህንን ቪዲዮ በደንብ አድምጠኝ እንደሰሩ በደንብ አድርጌ እነግርሃለሁ። እናንተ ደግሞ ይህን ቪዲዮ በደንብ ላይክ፣ ሼር፣ ፖስት ያደርጋችሁ ለሁሉም አድርሱት። ኮሜንት ላይ ደግሞ ማሻአላህ እያላችሁ ጻፉልኝ ማለት ነው። አንዷ የዘንድሮ አንዷ ደግሞ የአምና ነች። እዚህ ጋር የምትመለከቷት ሴት እንግዲህ ዛሬ ሰመራ ዩኒቨርሲቲ ካስመረቃቸው ተማሪዎች መካከል እጅግ በጣም ትልቅ ውጤት ያስመዘገበችና የዋንጫ ተሸላሚ የሆነችም ጭምር ነች። ሀስና ኢብራሂም ትባላለች። ይህች ሴት እንግዲህ በሕክምናና ጤና ኮሌጅ ላይ እጅግ በጣም ትልቅ ውጤት አስመዝግባለች። እንዲሁም ደግሞ የሰመራ ዩኒቨርሲቲ ካስመረቃቸው አጠቃላይ ተማሪዎች መካከል ከሴቶቹ አንደኛ መውጣት ትችላለች ማለት ነው። ይህ እጅግ በጣም ትልቅ ሽልማት ነው። ሜዳሊያም ጭምር ማሸነፍ ትችላለች። እጅግ በጣም አስደሳች ውጤት አስመዝግባ ሰመራ ዩኒቨርሲቲ ሙተነቂብ ሴቶችን ሁሉንም ያኮራ ነገር አሳክታለች ነው የምልህ። ታዲያ ኒቃብ አእምሮን አይሸፍንም፣ ኒቃብ ፊትን እንጂ አእምሮን አይሸፍንም ስትባል ልትሰማ ይገባል ሀቢቢ። እችኛዋ ደግሞ አምና ከወሎ ዩኒቨርሲቲ ተመርቃ የነበረችውና ሁለት ዋንጫዎችን ያሸነፈችው እንዲሁም ደግሞ የሜዳሊያ ተሸላሚ የነበረችው ዚክራ ሳኢድ ትባላለች። ታስታውሳት እንደሆነ አስታውሳ፣ ካልሆነ ደግሞ ሊልንገርህ ብዬ ነው ያመጣሁልህ። እቺ ሴት እንግዲህ ጠራርጋ ነበር ሁሉ ነገር የወሰደችው። 2 ዋንጫ ነው እየነገርኩ ያለሁት። ኒቃቢስቷ ሴት 2 ዋንጫ በትምህርት ዘርፏ አሳክታ ወሎ ዩኒቨርሲቲን አኩርታ ነበረ። ኒቃቢስቶችንም ሁሉንም ያኮራ ውጤት ነበረ ያሳካቸው የነበረችው። ታዲያ ዚክራ ሳኢድም ሆነ ሀስና ኢብራሂምን ከተመለከትክ በኋላ አሁንም ድረስ ኒቃብ ችግር ነው። ሙስሊም ሴቶች ኒቃብ ለብሰው ሊማሩ አይገባም።
ኒቃብ እንዲህ ነው የምትል ከሆነ ችግርህ አንተ ያለው ምንድነው እዚህ ጋር ነው፣ አእምሮ ጋር ነው ችግር ያለው ወይም ደግሞ ጥላቻን ያወረህ ማለት ነው። ኤኒዌይስ ለሀገር የሚተርፉ ለሀገር የሚጠቅሙ ተማሪዎችን በኒቃባቸው ምክንያት ከትምህርት የምታገል ከሆነ እንደዚህ አይነት ፕሮዳክቲቭ የሆኑ እንደዚህ ትልቅ ሰክሰስ ማግኘት የሚችሉና ሀገርም ነገ ከነገ ወዲያ የሚጠቅሙ ልጆችን እንዳባረክ እንድቆጥረው እነዚህ ሁለት ሰዎች ምሳሌ መሆን ይችላሉ ብዬ አስባለሁኝ። እስኪ ይህን ቪዲዮ ድንገት ላያዩ ስለሚችል እናንተ ሼር አድርጉና አድርሱለት። ሁላችሁም ተመልከቱ። ኒቃብ ምንድነው ፊትን እንጂ አእምሮን አይሸፍንም። ኒቃቢስቶቻችን በርቱ፣ እያኮራችሁ ነው። አሁንም ተጠናክራችሁ ቀጥሉ ለማለት እወዳለሁኝ። ኢንዌይስ ላድርሳችሁ ብዬ ነው። በጣም ነው የተመቹኝ ነው። አላህ አክበር። በጣም ነው ደስ የሚለው። እነዚህ ብቻ አይደሉም፣ ብዙ ኒቃቢስት እህቶቻችን ታሪክ እየሰሩ ነው እየተመለከትን በየዩኒቨርሲቲው ማለት ነው። ለምሳሌ ያክል ነው ወንድሜ እንደዚህ ሁለቶቹን ያመጣው። እንግዲህ ከሰሞኑ መነጋገሪያ ከሆነችው አንዷ እህታችን ማለት ነው እጅግ በጣም በሚያስደስት ሁኔታ የዋንጫና የሜዳሊያ ተሸላሚ ሆናለች። ኒቃቢስት እህቶቻችን ግን በየቦታው እየተገፉ በተለይ በዩኒቨርሲቲ ደረጃ ላይ የለም ነበረ። ነገር ግን ይህን 2 ዓመታት እየገፏቸው ይገኛሉ። እነዚህ ተምሳሌቱ ናቸው። እንግዲህ የሀገር ተረካቢ የሆኑ እህቶቻችንን ነው እየገፋን የምንገኘው። ስለዚህ ኒቃብ ፊትን እንጂ አይምሮን አይሸፍንም። ይሄ የማይካድ እውነታ ነው። ማሻአላህ በሉ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? እልል በሉ። የአፍናን ባል ታውቋል ወይም ደግሞ ፊቱ ታይቷል። እጅግ በጣም የሚያስደስት መረጃ ከሰሞኑ ሳቀርብላችሁ ነበረ። አልፍ መብሩክ ባረከላሁ ለኩማ ወባረከ አለይኩማ ወጀማ በይነኩማ ፊል ኸይር። እህታችን አፍናን እንደተሞሸረች ወይም ደግሞ እንግዲህ ኒካ እንዳደረገች ሁላችሁም ታውቃላችሁ። እሷን በተደጋጋሚ ቪዲዮ እየለቀቀች ትገኛለች። እንግዲህ በስተመጨረሻ ማሻአላህ ስጦታ ሰጥተዋለች። በጋራ እንመልከት፣ ፊቱን እንየው ብለው እንግዲህ ብዙ ሰዎች ሲጠይቁ ነበሩ፣ ጥያቄም አንስተው ማለት ነው። እሷም ደግሞ ፊቱን እንየው ብላ እንግዲህ በጋራ ይህን ቪዲዮ ለቀንላለች። ኢማን በሂነዳ ይግባ በባሁ ኢማን በሂነዳ ይግባ በባሁ የጀነት ኸሮ ኸማ በሸኹ የጀነት ኸሮ ኸማ በሸኹ ነቢ በሩ እንማሁ የኸሮ ኸማ የኸራ ዋስትናሁ ነቢ በሩ ግርማ ሞገስ ጠላ ማሻአላህ። ለማንኛውም ፊቱን እንየው ብላ እንግዲህ አጓግቷ አሁንም ድረስ ፊቱን አላሳየችንም። ነገር ግን ብዙዎች የአፍናን ባል ይህ ነው እያሉ ይገኛሉ። እውነት ኢሳም ነው? እውነት ሙነሽር ታውቁታላችሁ? አይመስለኝም ወላሂ አለም። ነገር ግን የሆነ ፓርት ላይ ይመሳሰላሉ። ይህ ግን ቁመት ያለው ይመስላል። ብቻ ወደፊት በጋራ እንመለከታለን። አሁንም በድጋሚ እንኳን ደስ ያለሽ፣ እንኳን ሌሎቻችሁ እንኳን ደስ ያላችሁ። በአፍናን ደስታ ሁላችሁም ትደሰታላችሁ። በአፍናን ማግባት ሁላችሁም ትደሰታላችሁ ብዬ አምናለሁ። ተደስታችሁም አሳይታችሁኛል። በኮመንት ጥልቅልቅ ስታደርጉት ነበር፣ መልካም ምኞታችሁን ስገልጹላት ነበር። ድጋሚ እንኳን ደስ ያለሽ፣ እንኳን ተሞሸርሽ እንላለን። እንግዲህ ስጦታ ሰጥተዋለች ባለ ትዳሮች ወይም ደግሞ የሚዋደዱት አካላቶች ስጦታ አብዙ ይላሉ የኛ ውድ ነቢይ። ስጦታ መሰጣጠት ፍቅርን ይጨምራል። ስለዚህ በዚህ መልኩ ስጦታ ሰጥታው አለች ማለት ነው። እጅግ ደስ ይላል። በቅርቡ ይፋ ሆኖ ሁሉ ነገር ድግስም ሁሉ ሳይቀር እንበላለን ብዬ ተስፋ አድርጋለሁ። እንኳን ደስ ያለሽ፣ እንኳን ደስ ያለሽ አፍናን። ከዚህም በላይ ይገባታል። በስተመጨረሻ ከዚህም በላይ አንድ አዲስ የሚያስደስት ትልቅ ብስራት አለ። ማሻአላህ፣ ሁላችሁ ማሻአላህ በሉ። ወንድማችን ኢብኑ መሐመድ እንግዲህ በስተመጨረሻ ከባለቤቱ ጋር ታርቆ አንድ ላይ ሆነዋል። እጅግ ያስደስታል። አመት ገደማ ሆናቸው። እስኪ ይህንን ቪዲዮ በጋራ እንመልከት፣ ኮመንተን በጋራ እናነባለን። እንዲሁም ደግሞ የኔ ሚስት ማህሊ ሳትቀር በጣም ደስ ብለዋታል፣ በባልና ሚስት መታረቃቸው ማለት ነው። ምንድን ነው የሚለውን በጋራ አስረዳችኋለሁ። እስኪ المسلم قلبي خافق دوما بحب الله فأعمالي وأقوالي وعطرها بذكر الله فبسم الله أبدأها وأختمها وهمي وعطرها بذكر الله فبسم الله أبدأها وأختمها وهمي ማሻአላህ። በድጋሚ አልፎ መብሩክ እንበል። ወላሂ በጣም ነው ደስ ያለኝ። እንግዲህ እህታችን የሰይድ ከማል እህት ናት። እንግዲህ 1 ዓመት ገደማ ሆናቸው ከተጋቡ። ነገር ግን 2 ወር ገደማ ወይ 3 ወር ነበር አብረው የኖሩት። ከዛም በኋላ እንግዲህ ብቻውን ነበር ቪዲዮ ይሰራ የነበረው። ተለያይተውም ነበር። እሱም ከራሱ አንደበት ተናግሮ
ነገር ግን እኔ አላቀረብኳቸው ነበር። በጣም ነበር ቅር ያለኝም እና አንድ ላይ እንዲሆኑ ምፈልግ ነበር። ከኔም በላይ ሚስቴም ሁሉ ትፈልግ ነበር። እንዲሁም ደግሞ ብዙዎችም እንደሚፈልጉ በዚህ ቪዲዮ ላይ ኮመንት ላስነባችሁ። ማሻአላህ ማሻአላህ ያ ሰላም ሀቢብ ይላል። ማሻአላህ አንድ ላይ ስላየኋችሁ ደስ ብሎኛል ወላሂ ይላል። እሱም ላይክ እያደረገ ይገኛል። እንደዚህ አይነት ኮሜንቶች ማለት ነው እና በአላህ እንደማስበው ነው ወላሂ በጣም ነው ደስ ያለኝ ይላል። ማሻአላህ ይላል። ከዛም አልፎ ደግሞ ማሻአላህ ለያችሁ እስከ ጀነት ያዝልቅላችሁ ውዶች ይላል። እንዲሁም ደግሞ እልል ማሻአላህ ደስ ብሎኛል። አንድ ላይ ስላያችሁ አይለያችሁ የኔ ምርጦች ይላል። ማሻአላህ በጣም ደስ ብሎኛል ይላል። አንድ ኮመንት አንብቤ ቪዲዮንም ማየት ላይክ ማድረግ አቁሜ ነበር። ነገር ግን አሁን ስላያችሁ ላይክም አረጋለሁ። እንዲሁም ደግሞ ደስ ብሎኛል የሚል ኮመንትም አንብቤ ያለው እጅግ በጣም ነው ደስ የሚለው። አንድ ላይ የሰው ልጅ ሲለያይ በጣም ነው የሚከብደው፣ በጣም ነው የሚያመው። ይህ ልጅ ለብዙ ጊዜ ብቻውን ነበር፣ እሷም በዛው ልክ ማለት ነው። በመካከላቸው የተፈጠረውን ግጭት ወላሂ አለም። ነገር ግን በስተመጨረሻ በተለይ ጁምአን አንድ ላይ ስናያቸው ከምንም በላይ ነው ደስ ያለኝ። ብዙዎችም ደስ ብሏቸዋል እና ማሻአላህ 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 ብያለሁ። አላህ ይጠብቅላችሁ፣ ከፈተና አላህ ይጠብቃችሁ፣ አላህ ይጠብቀን። ያላገባችሁ ደግሞ አላህ ወደ ትዳር ይሰብስባችሁ ለማለት እወዳለሁ። ትዳር የአላህ ትልቅ በረከት ጸጋ ነው፣ ልጅ ጸጋ ነው እና እንግዲህ ትዳር ውስጥ ያለው ህይወት እጅግ በጣም የሚያስደስትና የሚያጓጓም ጭምር ነው። በተለይ ያላያችሁ ብትገቡ በጣም ደስ ይለኛል እና የአላህ ስጦታ ነው ትዳር፣ ሚስትም ሁሉም ነገር። ስለዚህ አላህ ጥሩ ነገር ህይወታችን ላይ ይስጠን ለማለት እወዳለሁ። ቃላት አጣሁኝ። በጣም ደስ ስላለኝ ነው ወላሂ አንድ ላይ ስላየኋቸው። የሰው ልጅ ሲደሰት በጣም ነው የሚያስደስተው እና ከተደሳቾች መካከል አንዱ ነኝ። እንኳን ደስ ያላችሁ። አላህ እስከ መጨረሻው ያዝልቅላችሁ ለማለት እወዳለሁ። ሰሞኑ መነጋገሪያ የሆነው ወንድማችን ካሊድ ሁላችሁም ታውቁታላችሁ። እንግዲህ እናቱ ወደ የማይቀረው አኪራ ሄዳለች። እናቱ በሞተችበት ቀን እንግዲህ የእናቱን አደራ ለመወጣት ሲል የ8ኛ ክፍል ሚኒስትሪን ፈተና የተቀመጠው ልጅ በጣም እጅግ መነጋገሪያ ሆኗል። ስለ እናቱ፣ ስለ ልጆቹ፣ ስለ ወንድሞቹ እንግዲህ የተናገረው ነገር አለ። እሱም በጋራ እንመለከታለን። እጅግ በጣም የሚያስደስት መረጃም ተሰምቷል። እየሰማችሁ ነው። ወንድማችን ካሊድን ሁሉም እየረዳው ይገኛል። እንዲሁም ደግሞ አንድ ወገናችን እጅግ በጣም የሚያስደስት እንግዲህ ብስራት አሰምተናለች። ሙሉ ከበር ራሳቸውን እስካውቁ ድረስ ቤት ተከራይቼላቸው የግል ትምህርት ቤት ሁሉ አስገባቸዋለሁ፣ ሙሉ ከበር አድርግላቸዋለሁ፣ እረዳቸዋለሁ ከነ ታናሽ ወንድሞቹ ጭምር ብላ የተናገረችው ንግግር አለ። እጅግ በጣም ብዙዎችን አስደስታለች። በጋራ እስኪ እሱ የተናገረው ነገር አለ፣ በጋራ እንመለከት። እናቴ በህይወት እያለች ፈጣራ ነፍሳን ይማራትና ብዙ ነገርም አይደለም እሷ የምትለኝ በቃ ሌላ ኃላፊነት ሳይሆን እነዚህ ልጆችን እንዳሳድግ ከኔ ሌላ ሰው እንደሌላቸው አባት እንደሌላቸው ነበር የምትነግረኝ። ከዛም የበለጠ ትምህርት የኔም ትምህርት የነሱም ትምህርት እንዳይቋረጥ ብላኝ ነበር። እኔም የሷን አደራ ለማሟላት እሷ በሞተችበት ቀን እሷን እዚህ ትቼ ሄጄ የመጀመሪያውን ፈተና ተፈትኜ ነበረ። ከዛም ስመለስ የቀብር ስነ ስርዓት አድርጌ ከዛው ተመልሼ ሁለተኛውን ፈተና እጄ ተፈትኜ መጣ። ወቅቱ የነበረው ሁኔታ በጣም ተከፍቼ ነበረ። ግን ሆኖም ተረጋግቼ መፈተኔ ያመጣው የእሷ አደራ ነው። ለዛ ነው እኔም ተፈትኜ ተቀምጬ የተፈተንኩት ማለት ነው። ለሷ አደራ ነው እንጂ እኔ በዛ ቀን የመፈተን ስሜት ተውና ማለት ነው። እኔ ከሷ ጋር ራሱ ከእሷን ትቼ ውጭ መውጣት ራሱ ስሜት አልነበረኝም ማለት ነው። ግን ለሷ አደራ ብዬ ሄጄ ተፈተንኩ። ጋር እንደምታዩት እነዚህ ይሄ ነው ከኔ ቀጥሎ ያለው ልጅ ማለት ነው ወንድሜ። ይሄ ደግሞ ታናሼ ነው። ይሄው ሙራድ ቃሲም የሚባለው ይሄ ነው። ሮብሰናም ደግሞ ይሄ ነው። ሁለት ናቸው። ከኔ ጋር 3 ማለት ነው። እነሱ ነው እነዚህ ሁለታቸው ነው። በቃ ኢትዮጵያን ህዝብ የምለው እኔ
እኔና ወንድሞቼን አይተው እንዲረዱን እንፈልጋለሁ። እዚሁ ማለት ነው ሳንርቅ። አዎ እዚሁ ሆኖ ይሄን ቤት ያው እዚህ ጋር እንደምታዩት ቆርቆሮ ነው። ይሄን ቤትም ተሻሽሎልን እዚሁ መኖር እንፈልጋለን። አንዱ ከኔ የቀጠለ ነው። አንዱ ደግሞ ትንሽ ነው። አንዱ 6 ዓመቱ ነው። አንዱ 10 ዓመቱ ነው። የ10 ዓመቱ ስሙ ሙራድ ቃሲም ይባላል። የ6ኛው ዓመት ደግሞ ሮብሰን ቃሲም ይባላል። ግን እናቴ ስሙ የእውነተኛው ስም ሮብሰን ቃሲም ይባላል እንደ ትምህርት ቤትም። ግን እናቴ የምትለው በኖቤል ብላ ነው የምትጠራው። ግን እውነተኛው ስሙ ሮብሰን ነው። አዎ ለኔም የተለየ ፍቅር አላት። ከኔ ብቻ ሳይሆን ለልጆቹም የተለየ ፍቅር አላት። ሁላችንም ትወዳለች። ግን እኔ ታላቅ ስለሆንኩ ነው ይሄን አደራ ያሰጣችኝ። ለምን ከኔ ሌላ ሰው እንደሌላቸው በቃ ለዛ ነው የነገረችኝ እንጂ እልቅሻለሁ። እያለቀስኩም ነው የተፈተንኩት። አስተማሪዎቹም እያገዙኝ ነበረ። በቃ ተማሪዎቹም አስተማሪዎቹም ሁሉም እያገዙኝ ነበሩ። ስለዚህ እነሱንም ማመስገን እፈልጋለሁ። እናቴን አጥቻለሁ። እኔ ሌላ ነገር አልፈልግም። ያው እዚህ ጋር እንደምታዩት ቤቱን ቆርቆሮ ነው። ማታ ማታ ደግሞ ልጆቹ ብርድ ያስቸግራቸዋል። ለምን ማታ ማታ ብርዱን በጣም ከባድ ስለሆነ ልጆችን ስለማያስቸግራቸው እኔ ሌላ ቦታም ሄጄ መማር ሳይሆን እኔ ከወንድሞቼ መራቅ አልፈልግም። እዚሁ በጣም በሳል ልጅ ነው። አላህ ትልቅ ደረጃ ያደርሰው። ሁላችሁም በዱዓ ምንችል ደግሞ በገንዘብ እናግዘው። ይሄ ወንድማችን ትልቅ ደረጃ ደርሶ ኢንሻአላህ የእናቱን አደራ የሚወጣ አላህ አድርገው እንደሚወጣም ተስፋ አደርጋለሁ። እና በዚህ መልኩ በጣም በሳል ልጅ ነው። በነገራችን ላይ አስተዋይ ነው። እና እኔ እንጃ ቃላት የለኝም። ሁላችሁም ዱዓ አድርጉለት፣ ከንያው በላይ ያሳካለት ለማለት ወዳለሁ። የኢትዮጵያ ሕዝብም እጅግ በጣም ሮህሮህ ነው። እጅግ በጣም እንደዚህ አይነት ነገር ላይ ተሳታፊ ነው። ማሻአላህ ልል እወዳለሁ። እጅግ ያስደስታል። ያችንም እንግዲህ ወገናችን አላህ ከፍ ያድርጋት። ገንዘቦቻችን በመልካም ነገር ላይ የምናውል ሰዎች አላህ እጥፍ ድርብ አድርጎ ነው የሚሰጠና በጥሩ መንገድ ላይ እናውለው ለማለት እወዳለሁ። እጅግ ያስደስታል። ዛሬ ቪዲዮአችን ይሄ ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ